እንዴት ናችሁ? ሰላም እንኳን ደህና ቆይ። ሰላም ነው? እንዴት ነው? ምንድን ነው የሚባለው? እያም እንዴት ናችሁ? ሰላም ነው? ዘንጣችኋል? በጣም አሪፍ ነው። እግዚአብሔር ይመስገን። እንዴት ናችሁ? አዎ ሰላም መጣሁ። ዛሬ እንግዲህ እናንተ ጋር ነው ግብዣዬ። በፊት አረፍ በል። በፊት እኛ ባለትዳሮቹ ስንሰራ ስቱዲዮአችን እንግዳ ነው የምንጋብዘው። እናንተ ደግሞ ዛሬ እኔን ጋብዛችሁኛልና በጣም አመሰግናለሁ። እኛም አክብረህን ጥሪያችን ስለመጣ በጣም እናመሰግናለን። ወልቂጤ ከተማ ላይ ነው ያለነው። ባለትዳሮቹን ዛሬ እንግዲህ ከወልቂጤ ነው የምናሳያችሁ ማለት ነው። በስራ አጋጣሚ ስንወጣ በጣም ደስ የሚል የሚያስተምር ትዳር ያላቸውና ደግሞ ተፈትኖ ያለፈ ለብዙዎች የሚተርፍ ታሪክ ያለውን ትዳር ልናጋራችሁ ነው ዛሬ የወደድነው። ስለዚህ ዛሬ በባለትዳሮቹ ቆይታችን ከአቶ ቴዎድሮስና ከወይዘሮ ጸዳል ጋር በዚህ ደስ በሚል ድባብ ባለበት ቦታ ላይ ጋብዘውኝ አብሬያችሁ ቆይታ አደርጋለሁ። ስለጋበዛችሁኝ አመሰግናለሁ። ያው እንግዲህ ስለ ትዳር ለማውራት ያገባ ሰው ቢሆን ይመረጣል ይባላል። ግን ያላገባ ሰው ደግሞ ከእናንተም ብዙ የምንወስደው ነገር ስላለ ትዳር ትምህርት ቤት ስለሆነ ብዙ ነገርን ከእናንተ እንማራለን ብዬ አስባለሁ። ምን ያክል ዓመት በትዳር ቆያችሁ? በትዳር 7 ዓመት በጓደኝነትና 18 ዓመት በትዳር በድምሩ 25 ዓመት አብረን ነው። 25 ዓመት። ስለዚህ ብዙ የምንሰማው ነገር አለ ማለት ነው። ያው ሁሉም ነገር መጀመሪያ ስላለው የእናንተን መጀመሪያ ማወቅ ትልቁ ነገር ይመስለኛልና አንዳንዱ ሰው ቤተሰብ ነው የሚያመጣለት ትዳር፣ በተለይም ከከተማ ወጣ ሲባል ማለት ነውና እናንተ መጀመሪያ የተገናኛችሁበት መንገድ እንዴት ነበር? እስኪ ያው መጀመሪያ የተገናኘንበት አጋጣሚ የሃይስኩል ትምህርት ከጨረስን በኋላ ኮሌጅ ቦንጋ የመምህራን ማሰልጠኛ ኮሌጅ አጋጣሚ ሆኖ አብረን እዛ ኮሌጅ ገባን። ቀድሞ ቤተሰብ ቅርበት ነበረን። በቤተሰብ ደረጃ የሁለታችንም ቤተሰቦች የተቀራረበ ግንኙነት ነበራቸው። አጋጣሚ ሆኖ በወቅቱ ያው ጨርሰ ስትወጣ አጋጣሚ ዞን መጥተን የወረዳ ዕጣ ስናወጣ ሁለታችንም አንድ ወረዳ ደረሰን። አንድ ላይ ደረሳችሁ? አንድ ጋር ደረሰን። ይሄ ነገር እንዴት ነው አላችሁ? ከዛ ይሄ ነገር እያልን ቀጠል። ወረዳ ላይ ደግሞ እንደገና የትምህርት ቤት ዕጣ ታወጣለህ፣ የምትገባበት ትምህርት ቤት ማለት ነው። ወረዳ ላይ ሄደንም የትምህርት ቤት ዕጣ ስናወጣ ሁለታችንም አንድ ትምህርት ቤት ድጋሚ እሺ ደረሰን። እንግዲህ አንድ ትምህርት ቤት ከገባን በኋላ ቀድሞ የነበረው የቤተሰባዊ ግንኙነቱ የበለጠ ምቹ ሁኔታ ፈጠረና ኦልሞስት ትምህርት ቤት ከገባን በኋላ ገጠር ትምህርት ቤት ስትገባ ያው ቤት ይሰጣል። ሁለታችንም አንዳንድ ቤት ተቀበልን። ምን ያደርጋላችሁ? ከዛ የኔ ያው ዝም ብሎ ተዘግቶ ነበር ማለት ነው። ከዛ በኋላ ይህንን አጋጣሚ ያለመጠቀም ያው ስንፍና ነው በሚል ምግብ ምናምን ጸዳል ጋር ነበር የምትበላ? ጸዳል እስኪ አስታውሽኝ እሱን ጊዜ። ማለት ያው እሱ የተናገረው እንዳለ ነው። ያው በመሃል ግን ወደ ትዳር ለመግባት የሚቀድሙ ነገሮች አሉ። ማለት መማር አጋጣሚ ጣውጥተን ገጠር ነው የገባነው። ገጠር መኖር ያው መጥፎ ነው ማለት አይደለም፣ ጥሩ ነው። ግን ደግሞ ወደፊት የተሻለ ነገር ለመኖር ቀድሞ መማር እንዳለበት ነግረው ነበር። ያኔ ግን መጋባት እንደማንችል ከትምህርት በኋላ እንግዲህ አሁን እንዳላችሁ ደሞዛችሁ 350 ብር ነበረ። 310 ብር። 310 ብር 40 ብር ጨመርኩላችሁ። 310 ብር የሁለታችሁም 310 ማለትም ተመሳሳይ ነው ደሞዛችሁ 620 ብር። ብዙ ጊዜ አሁን ሰው ትዳርን ሲያስብ ምን ይዤ ምን ያክል ብር ኖሮኝ ምን አድርጌ የቤት ኪራዩ ምናምን ብዙ ነገሮችን ያስባልና እናንተ ያንን ገንዘብ ይዛችሁ ትዳር ስታስቡ አልፈራችሁ? ያው ፈርተንም ነው መማርና ደረጃ ማደግ አለብን የሚለው ነገር ስለወሰድን ማለት ነው። በመሆኑም እኔም አንድ ደረጃ ከፍ ብሎ ወደ አመራርነት ገባው፣ እሷም በደረጃ ከፍ ብላ መጣች ማለት ነው።
ካስተካከልን በኋላ ያው 7 ዓመትም የቆየንበት ምክንያት ፈርተነው ደሞዛችሁ ስንት ሲሆን ተጋባችሁ? ጸዳ ይዛኔ 800 ምናምን ይሆናል ስትጋቡ። የዛን ያክል ጊዜ ተምራችሁ? አዎ ያኔ ደሞዝ ትንሽ ነው። 7 ዓመት ጠብቃችሁ 200 ምናምን ብር ጨመረ። አክቹዋሊ እንትኑን ባላስታውሰው ይሄን ያህል ብዙ የሚባል አይደለም። እንዴት ነበረ ከአቶ ቴዎድሮስ እንግዲህ የትዳር ጥያቄው ወደ ቤተሰባችሁ ሲመጣ የነበረውን ነገር ንገረኝ እስኪ። ያው እንደ ባህሉም እንደሚያስቀምጠው የእሱ ቤተሰቦች ሽማግሌ ላኩ መጀመሪያ ላይ። ብዙም የተጋነነ ሰርግ ነገር ባይሆንም በወቅቱ እንደነበረው እንትኑ የዛን ቀን በቀለበት ፕሮግራም መሰረት ተጋባ። የመልሱ ቀን አለቀ ማለት ነው? የቸጉ ቀን ፕሮግራሙ ወዘው ተካሄደ ማለት ነው። ቀለበት አድርገን በዛው ወጪ ቀነሰ አለቀ። ከዛ በኋላ እንግዲህ ቤተሰብ ተመስርቶ ወደ ልጅ መውለድ ይመጣል። የመጀመሪያ ልጃችሁን መቼ ወለዳችሁ? የመጀመሪያ ልጃችን 2000 ላይ 2000 የካቲት 8 ተጋባን። 2001 ጥር 24 የመጀመሪያ ልጃችንን ወለድን። 17 ዓመቱ ነው አሁን። ትዳር ላይ ሁልጊዜም መግባባት ሊኖር ይችላል፣ አለመግባባትም ሊኖር ይችላልና አንደኛው ትልቁ ችሎታ የሚባለው ትዳር ውስጥ የሚፈጠረውን ችግር መፍታት መቻል ነውና ምን እንደው ችግር ተፈጥሮ እናንተ የፈታችሁበት መንገድ ካለ ለሌሎች ሰዎች እናንተ ቤት ችግር ቢፈጠር እንዴት ነው የምታደርጉት የሚለውን ብነግሩን ደስ ይለናል። ረጅም ዓመት አብራችሁ ስለቆያችሁ። ያው በጓደኝነት ታይም ላይ በነበረው 7 ዓመት ብዙ እንትን የማለት እድሉ ሰፊ አይደለም። ያው ወደ ለመጋባቱ ጉጉት ስለሚኖር እንትን ትላለ። ከተጋባን በኋላም ቢሆን እግዚአብሔር ይመስገን ከተጋባን 18 ዓመት ውስጥ አንድም ጊዜ ወደ ውጭ የሚወጣ ጥል ውስጥ ወይም አለመግባባት ውስጥ አልገባንም። ቢበዛ ኩርፊያ ነው የሚሆነው። ማን ነው አኩራፊ? በብዛት የምታኮርፈው ያሳለ። ስለዚህ ኩርፊያው ደግሞ እኔ ያው በዝምታ ነው ከኛ አልፎ የወጣ አለመግባባት እግዚአብሔር ይመስገን ተፈጥሮ አያውቅም። በጣም ደስ የሚል ታሪክ ነው ያላችሁና በመግቢያ ላይ ጠቆም አድርጌው ነበረ። አንድ ትዳር እንደ ትዳር እንግዲህ ጸንቶ ሊቆም በችግርም በመከራም በደስታም በሐዘንም በሁሉም ነገር ውስጥ አንድ ሰው ትዳር ሲገባ ቃል ከሚገባቸው ነገር ውስጥ የትዳር አጋሩም በየትኛውም አይነት ሁኔታ ውስጥ ጥሎት እንዳይሄድና በፈተናዎች ሁሉ አብሮት ሊሆን ቃል የሚገባበት ሁኔታ አለና የእናንተ ደግሞ በመግቢያ ላይ እንደጠቆምኩት በጣም በፈተና ውስጥ አልፋችኋል እንደሰማ ነውና አንደኛም እናንተን ታሪካችሁን እንድታጋሩ የጋበዝንበት ምክንያት እሱ ነውና በ2017 ወደ እናንተ ቤት ምን አይነት ፈተና ነበር የመጣው? 2017 እንግዲህ ከባድ አመት ነበር እኛ ጋር። ምንድነው እሱ ያው ምንም ስራውዬ አርብ ስራውዬ ቅዳሜ ጠዋት ስነሳ ምንም መተንፈስ በማልችልበት ሁኔታ ህመም አጋጠመኝ። ያም ህመም ከሳምባ ጋር የተያያዘ ነበረ። ያ የሳምባ ህመም ያው ወደ ሆስፒታል በመሄድበት ሰዓት ከሁለቱም ኩላሊቶች ስራ ያቆሙ መሆኑ ተገልጾልኝ የነበረበት ወቅት ስለነበረ በጣም አስቸጋሪ ወቅት ነበር። ጸዳለ እንዴት ነበር የመጀመሪያ ጊዜ እሱ ባለቤትሽ ቴዎድሮስ ሁለቱም ኩላሊቶቹ እንደማይሰሩ ስትሰሚ የተሰማሽን ስሜት እስኪ? እንግዲህ ያኔ እሱ በምሰማበት ሰዓት በጣም ነው የደነገጥኩት። ማለት በቃ የዛኔ የነበረው ድንጋጤ በጣም ከባድ ነበር። በጣም ከባድ ነበር። አሁን ዛሬ ላይ ሆነ እንዲህ ብለህ ስትገልጸው ያው እንትን ይመስላል። በወቅቱ ግን በጣም ከባድ ነበር። በቃ የሆነ ልቋቋመው ማልችለው ችግር ነው። እንደዚህ አይነት ችግር ያው ገጥሞኝ አላውቅም። ግን ደግሞ ከዛ በኋላ በሽታው ሲታወቅ ቤተሰብም እዛ አካባቢ ነበሩ። ከእግዚአብሔር ጋራ እንግዲህ በወቅቱ ሁሉም ሰው ሲጋራ የሚቀንስ ነገር አለ። በቃ ልክ ሰው ሰማና ወደ እኔ እየደወለ አይዞሽ የሚል ነገር ሲለኝ በቃ እንትን አልኩ። የድንጋጤው እየቀነሰ
መጣ። ያው ከዛ በኋላ ያለው ነገር ከባድ ነበር ብቻ ወቅቱ። የኩላሊት ህመም ህክምና እንግዲህ በጣም ውድ ከሚባሉ ህክምናዎች ውስጥ አንደኛው ነውና ገንዘብ የማሰባሰብ ሂደቱ ህክምና መከታተሉ ለአቶ ቴዎድሮስ ደግሞ በተለይም ስቃዩ ከባድ ነውና እሱን ጊዜ በደንብ ብናነሳው። እኔ ኦልሬዲ አሞኛል በወቅቱ ለመዳን ምናምን ኦልሬዲ ይሄን ስሰማ ምንም እንትኑ አልነበረኝም። ግን ደግሞ እሷ በጣም ጠንካራ ስለነበረች ሂደቱን በጣም እንትን በሆነ መልኩ ነው የመራችው ማለት ይቻላል ማለት ነው። ስለዚህ ዶክተሩ ይሄን ኬዝ በዛው ሰዓት ላይ ዲያሊሲስ መጀመር እንዳለብኝ በአንድ በኩል ዲያሊሲሱ አለ፣ በሌላ በኩል ደግሞ ህክምናው አለ። ህክምናው ለማድረግ ደግሞ በመጀመሪያ ደረጃ ከሚያስፈልጉ ነገሮች ከገንዘቡም ቀድሞ ያው ኩላሊት ሌላ ማግኘት አለብህ ማለት ነው። ስለዚህ ዶክተሩ መጥቶ ይሄን በሚነግርበት ሰዓት ላይ የኔም የሷን ቤተሰቦች አሉ። ብድግ ብላ ነው ኩላሊት የምሰጠው እኔ ነኝ ብላ ያለችው ማለት ነው። ምንም እንትንስ ባልነበረበት ሁኔታ ላይ እኔ ነኝ ኩላሊት የምሰጠው ኢቭን ሌላ ሰው ሊሰጥም አይችልም በሚል የውስጥ ያው ከፍቅር የመነጨ ነገር እሷ ጋር ነበረ። በሚገርም ሁኔታ ገንዘብ የማሰባሰቡ ሂደት 15 ቀን ባልሞላ ጊዜ ውስጥ ከ5 ሚሊዮን ብር በላይ ገንዘብ ተሰብስቧል። የሚገርመው ንብረት እንኳን ሸጠህ በዛ ሰዓት ንብረት ኖሮህ እንኳን ንብረት ሸጠህ ገንዘብ ልትይዝ በማትችልበት ሁኔታ ላይ የዞኑ ማህበረሰብ ከፍተኛ የሆነ ርብርብ አድርጎ 15 ቀን ባልሞላ ጊዜ ውስጥ አስፈላጊ ገንዘብ ጨርሶ በቃ እናንተ ሌላውን ፕሮሰስ ብቻ ጨርሱ የሚል ነገር ነው። ከገንዘብ ጋር ተያይዞ ምንም አይነት ቻሌንጅ ሳይገጥመን በዚህ መልኩ የዞኑ አስተዳደር ባዋቀረው ኮሚቴ አማካይነት የተፈታበት ሁኔታ ነበር የነበረው። ትልቁ ነገር ከገንዘቡም ከምኑም በላይ ኩላሊቱን የሚሰጥ ሰው ማግኘት ነበርና እንዳለው ምንም ሳታቅማማ በድንገት ተነስታ እኔ ነኝ የምሰጠው አለና በድንገት ተነስተሽ እኔ ነኝ የምሰጠው ያልሽበት ምክንያት? በዚህ አጋጣሚ ዶክተሩ በጣም መልካም ሰው ነው። በጣም ነው በቃ እንትን የሚለው በጣም አዘነ እንዲህ ሲሆን በራሱ ከዳያሊሲስ እያደረገ እያለ ንቅለ ተከላም ከተቻለ ማድረግ አለበት። ገንዘብ ያስፈልጋል፣ ኩላሊት ያስፈልጋል። ኩላሊት የምታገኙ ከሆነ አለና እንደዚህ እዛው በተኛበት ቦታ ላይ ነው መጥቶ ሲል ብድግ ብዬ እኔ ያለው እኔ እሰጠዋለሁ አልኩት። በቃ እኔ እሰጠዋለሁ ማለት አሁን እዛ ኦክሲጅን ላይ ተኝቶ ስታየው በጣም ያሳዝናል። እኔ ያለው እኔ እሰጠዋለሁ እኛለ ቆይ ገና ብዙ ነገር ተመርምረሽ ነው አለኝ ዶክተሩ ማለት ነው። ብድግ ስል ቆይ ብዙ ነገር ጸዳል ነው የሚለኝ ብዙ ነገር ተመርምረሽ ነው ገና ነው አለና እሺ መመረመራውን ስጠኝ ብዬ ተከትየው ነው የወጣሁት። አጋጣሚ እሱ እዛው እንደተኛ ዶክተሩን ተከትየው ወጣሁና ወደ ክፍሉ ገብቶ እሺ መመረመራውን ነገር ስጠኝ አልኩት። መጀመሪያ የሚመረመሩ ነገሮች አሉ፣ እነዛ ነገሮች ሰጠኝ ማለት ነው። ምንድነው የደም ግሩፕ HIV ሄፓታይተስ ምናምን የሚባሉ መጀመሪያ እነሱ ከታወቁ በኋላ ደግሞ ሌሎች ምርመራዎች ይቀጥላሉ። መጀመሪያ እነዚህ ነገሮች ናቸው ሰጠኝ። እኔ በቃ ምርመራዬን ጀመርኩ። ውስጥሽ ባይሆንስ የሚል ፍርሃት ነበረሽ? አልፈራሁም። እኔ ማለት በቃ የሆነ ብቻ የሚታየኝ ነገር አለ። እኔ ሰጥቼው ሚድን ሁሉ ይመስለኛል ዝም ብዬ ማለት ነው። የገና ህፃናት ልጆች ይዣለሁ በዚህ እድሜ እና የሆነ እኔ ሰጥቼው ድኖ የሚመስለኝ ነገር አለ። ብቻ በቃ እመቤቴ ድንግል ማርያም አንቺ ልመረመር ሲሄድ ምንም በሽታ የለብሽም በይኝ፣ በቃ ምንም በሽታ የለብሽም በይኝ፣ መስጠት ትችያለሽ በይኝ ብዬ ነው እኔ ምርመራውን የጀመርኩት። ይሄንን ለመጨረስ የምታረገው ፕሮሰስ ደግሞ ራሴ ነበርኩኝ የሚሄደው ማለት ለሌላ ሰው ብሰጥ የሆነ የሚበላሽ ነገር ሊኖር ይችላል እያልኩኝ እሱን ከወንድሞቼ ከቤተሰቦቼ ከእህቱ ጋር እተውና ፕሮሰስ ለማድረግ ራሴ ነበርኩ የሚሄደው። በስንት ጊዜ ያለቀላችሁ? 2 ወር በላይ ፈጀ። 2 ወር በላይ እሱ ነበር በቃ ከባዱ ነገር ማለት ነው። ውጭ ሀገር ላይ ራሱ ልጃችንን ይዘን ሄደናል። ባልና ሚስት መሆናችን የጋብቻ ሰርተፊኬታችን ይዘናል። የሰርግ
ፎቶዎች ይዘናል፣ ግን በቂ አይደለም። የልጅ ዲኤንኤ እውነትም ባልና ሚስት መሆናችሁ የልጅ ዲኤንኤ ተብሎ ሁለተኛው ልጃችንን ይዘን ሄደናል ህንድ ለሕክምና ስትሄዱ። ያው እንደምንም በእግዚአብሔር እርዳታ እግዚአብሔርን ተደግፈን ዛሬ ላይ ለዚህ በቅተናል። እግዚአብሔር ይመስገን። ደስ ይላል። እኔ አሁን የእናንተን ነገር ሳስበው ከባድ የሚያደርግብኝ በራሴ ባልና ሚስት ሆናችሁ ሁለታችሁም ነው ወደ ቀዶ ጥገና ክፍል የምትገቡት ካንቺ የሚወጣውን ኩላሊት ወደ ቴዎድሮስ ለማድረግ እና ሰርጀሪ ስትገቡ አሁን አንደኛችሁ ውጪ ብትሆኑ ቢያንስ ለልጆቻችን እኛ ያለን የሚል ስሜት ይሰማል። ሁለታችሁም ሰርጀሪ ክፍል ስትገቡ ጭንቅላታችሁ ውስጥ የነበረውን ነገር ስለ ልጆቻችሁ ምን ታስቡ ነበረ? ሰርጀሪ ልንገባ ስንል ያው ከባድ ነው። አሁን ዛሬ ላይ እንዲህ ቁጭ ብለህ ስትናገረው እንትን ይመስላል፣ ግን ከባድ ነው። በቃ አሁን ያኔ የመጨረሻው ሰዓት 12 ሰዓት ላይ ነው ጠዋት መተው ሁለታችንንም ይዘውን የወጡት። ገፍተው አለባብሰው አዳራሽ ነገር ውስጥ ነው የሚያስገቡ። እኔ ግን መጀመሪያ ወደዛ ከመሄዴ በፊት ልብስ ሊያለብሱኝ ሲመጡ ኪስ ያለው ሱሪ ከየትም ፈልጋችሁ አምጡልኝ ነው ያልኳቸው። ፈልገው ኪስ ያለው ሱሪ አመጡልኝ። ከዛ የኪዳነ ምህረት ምስላለች ኪሴ ውስጥ ጨምሬ ነው የገባሁት። በቃ ነገርኩት ለሱ። እኔ አውልቂ ቢሉኝ አላወልቅም። የኪዳነ ምህረትን ምስል ኪሴ ውስጥ አድርጌያለሁ። ደግሞ በእለቷ ነው ሚያዝያ 16። ዛሬ ላይ ለምን በዛሬ ቀን እንዳደረገችው እሷ ታውቃለች። የምህረት ቀን ነው። ስለዚህ ምስሏን ይዤ ገብቻለሁ። ጨርሰን እንወጣለን። እኔ ነኝ እንደውም እንዳትፈራ ምንም አያስፈራም እያልኩ እንዳትፈራ እያልኩት ገባን። ያው ከገባን በኋላ ያለው ነገር ሐኪሞች ናቸው የሚያውቁት። ያው በሰላም ጨርሰን ወጣን። ቴዎድሮስ ልጆቻችሁ ጋር የመደወል አጋጣሚ ነበራችሁ? ከሰርጀሪ በፊት ምን ታስብ ነበር አንተ ወደ ሰርጀሪ ክፍል ስትገባ? ስለ ልጆች፣ ስለ ቤተሰብ እሷ ያላትስ ፍቅር ለአንተ? አዎ ያው ትልቁ ነገር ያው ከሁኔታው ከሆነ በኋላ የሷ ሞራል እኔ ቅድም እንዳልኩህም ይሄ ሁኔታ ከተባለ በኋላ እንትኑ አልነበረኝም። ወደ መዳን ምናምን የሚባለው ነገር ብዙም ተስፋ አልነበረኝም። ግን እኔ የወደቀው ተስፋ የሷ ሞራል ነው፣ የሷ ፍላጎት፣ የሷ ምኞት። በቃ ተነጋገርን። አይሆንም ሁለታችንም ቢያንስ አንቺ ለልጆች መቆየት አለብሽ። ይሄ ነገር የሚሆን ከሆነ በቃ ምንም አንቺ ከቀረሽ ለልጆችሽ። እንደውም ቃል በቃል ያልኳት ምንድነው አንቺ ለልጆቻችን፣ ላንቺ ደግሞ እህቶችሽ አሉ፣ ቤተሰቦቻችን አሉ። ላንቺ ዋንስ እኔ ያው እዳዬን ከፍዬ ማለፍ አለብኝ የሚል አቋም ነበረኝ። እሷ 2 ወር 1 ወር ብቻ ለምን አይሆንም ከዛ በኋላ ማለት የሚል ነገር ነበራት ማለት ነው። 1 ወር አብረን ልትኖር ኩላሊቴን እሰጣለሁ ወይም መሆን ያለበትን ነገር እናደርጋለን የሚል ሞራል ነበራት ማለት ነው። ያን ነገር ተከትሎ ነው የሷ ፍላጎት የሷ ምኞት ነው እኔንም ወደ ኖርማል ሁኔታ ውስጥ ያመጣኝ ማለት ነው። የሷ አጠቃላይ ሁኔታ ማለት ከዛ በኋላ ደግሞ ዞን ውስጥ እንዳጠቃላይ ማህበረሰቡ ያደረገው ርብርብ፣ ጓደኞቻችን ምናቃቸው ማናቃቸው በስም የማናቃቸው ሰዎች ሁሉ ያደረጉት ጥረት እኔ ወደ ምን እንዲሆን የኔ የመዳን ፍላጎት ያኔ በፍላጎት ደረጃ ማለት ፍላጎት ከሞተ በኋላ ራሱ ሌላ ችግር ስለሆነ የሷ ፍላጎት ነበር የኔንም ሞራል መልሶ እንዲመለስ ያደረገው ማለት ነው። እንግዲህ አስብ አጋጣሚ ደም ምርመራ የመጀመሪያው ጉዳይ የደም አይነታችን ይመሳሰላል ወይ የሚል ነበር። አንዱ አስቸጋሪ ፓርት እሱ ስለነበረ ማለት አጋጣሚ ሆነ ደም አይነታችን አንድ ሆነ። ስለዚህ ፍቅር ያመጣው ነው፣ አብሮነት ያመጣው ነው፣ ከፈጣሪ የተላከ ነው። እንግዲህ ከአካልህ አካል ቀንሰህ መስጠት ማግኘት የራስህ የሆነ ሰው በጣም ከባዱ ፓርት እሱ ነው። በሚገርም ሁኔታ ቀዶ ጥገና ተደርጎ የተለያየ ሩም ላይ ነው የምንደረገው። እኔ ምንም ለ7 ቀን ከማንም ጋር መገናኘት አልችልም። ኦፍ የሆነ እንትን ነው የሚሆነው።
እሷ ግን 3 ቀን ነው መተኛው በሌላ ሩም ማለት ነው። እንግዲህ በ5 ቀን ማለት ነው። እንግዲህ በ5ኛው ቀን በወጣች ቀን እንደገና የመጨረሻ አስቸግራ ማለት ነው። ካላየሁት ብላ በጣም አስቸግራ ካላየሁት ብላ ለማንም ምንም ኢምፖሲብል በሆነ ሁኔታ ላይ የዶክተሮች ልብስ ወይም የሐኪሞች ልብስ ለብሳ ሙሉ እንትን አድርጋ ነው መታ ያየችኝ። ታስታውስ ነበር እሱን ጊዜ አንተ? ኦልሞስት ነቅቼ ያለው 5ኛ ቀን ላይ ግን እኔ ምንም ባልጠበቅኩበት ሁኔታ ላይ ነው። ምንም አይነት ግንኙነት አልነበረንም 5 ቀን ሙሉ። ምን ተሰማህ? እንግዲህ በዛ ሰዓት ሳያት የተሰማ እንግዲህ መላእክት የመጣ አይነት ነገር። ምክንያቱም እንዴት ሆና ይሆን በምን ደረጃ ላይ አለች ይሆን የሚል እኔ ኦሬዲ ከነቃሁ በኋላ ማሰብ ስለሷ ነበር እያሰብኩ የነበረውና ነገር ግን እሷ ስትመጣ ያው የሆነ መልአክ የመጣ አይነት ነገር ነበር መሰለኝና በጣም ጠንካራ ሞራል ጠንካራ ናት። ጸዳል አንድ ሰው እኔ በቃ አሁን አብቅቶልኛል ከዚህ በኋላ መኖር አልችልም አንቺ ለልጆችሽ ኑሪ እያለ ያለን ሰው ተስፋ መዝራት ትልቅ ነገር ነውና የዛኔ እሱ እንደዚህ አይነት ቃላትን ሲጠቀም ቴዎድሮስ ያንቺ ውስጥ የሚሰማው ስሜት ምን ነበረ? ለምን ከባድ ይመስለኛል አንድ ሰው ቆርጦ በቃ እኔ አይሆንም የኔ ነገር እያለ አንቺ ይሆናል ማለት ከባድ ይመስለኛልና እሱን ጊዜ አስታውሽኝ በደንብ እስኪ። እኔ አሁን እሱን ሳስብ ፊቴ ላይ የሚመጡ ሰዎች አሉ። አይዞሽ ዋናው ይሄ እንትኑ ኩላሊት መስጠት ትችያለሽ ተብሎ እሱ ይሳካ አሉኝ ማለት ነው። ብዙ ማውራት አይፈልግም። ድሮም በደህና ጊዜውም ወሬ ብዙ ማውራት አይፈልግም። እኔ ግን በቃ የማደርገውን አደርጋለሁ። ሰዎች ብዙ ሰዎች በቃ ሲደውሉ ጸሎት አድርጉ በቃ ጸሎት አድርጉ እግዚአብሔር የኔን ያሳካ። አሁን የኔ ኩላሊት መስጠት ትችያለሽ እንድባል ለብዙዎች ጸሎት አድርጉልኝ ብያለሁ። ለገዳም አባቶች ሁሉ ደውዬ ጸሎት አድርጉልኝ። ይሄ እንዲህ አላልኳቸው ግን በቃ ውስጤ ላይ እንትን ያልኩት ነገር አለ። ጸሎት አድርጉልኝ ብዬ ነግሬያቸዋለሁ እና እኔ ነግረዋለሁ አንተ አንደኛ ብር ይገኛል እግዚአብሔር ብር ይሰጠናል እንትን ካላለም ያው የሆነች የምታደርጋቸው ነገሮች አሉ ትንሽ እንትን አለች እንሸጣታለን ወደፊት እግዚአብሔር ፈቅዶ እንደምንሆን እንኖራለን። ካልሆነ የኔ ብቻ ኩላሊት ይሳካ። ወጥቼ ስመጣ ምርመራ ገና ውጤት ሁሉ ሳልሰማ የዛሬው ምርመራማ ልዩ ነው እላለሁ። ውጤት እንደውም አልሰማም። እሱ እንትን አይልም ውጤትሽ እንዴት ነው ብሎ አይጠይቀኝም። ግን አሉ ሌሎች አስተዋህቶቼ ስላሉ የዛሬ ውጤት ደግሞ ምርጥ ነው እላለሁ ገና ሳልሰማ ማለት ነው። ስለዚህ ያልኩኝ እንደዛ ያልኩ ብቻ በመከራ የሱን እንትን ማምጣት ራሱ ከባድ ነበር በዛ ሰዓት። የሆነ አንተ ውስጥ ላይ ታሙ ይድናል የሚለው ነገር ውስጥ ላይ ቢኖርም እሱን ተስፋ እንዲኖረው ማምጣት በራሱ አንድ ከባድ እንትን ነበረ። ቴዎድሮስ እንዳልኩ ቅድም አካልን ከራስ አካል ላይ ቆርሶ መስጠት አውጥቶ መስጠት ብለህ ቅድም ገልጸዋልና ጸዳል ላንተ ያላትን ፍቅር አንተ እንዴት ነው የምትገልጸው? ያው ቅድም እንዳልኩም ከመጀመሪያውኑ ጀምሮ ምንም ጥርጣሬ የለኝም እኔን በማፈቅራት ልክ ከዛም በላይ እንደምታፈቅረኝ አውቃለሁ። ስለዚህ በዛ ሰዓትም እንግዲህ ብድግ ብላ እኔ እሰጣለሁ ብሎ ማለት ቀላል ነገርም አይደለም። ማሰብም አላስፈልጋትም ለሰከንዶች ማለት ነው። ከውስጧ ያላት ፍቅር ኦሬዲ በተግባር ገልጸዋለች። ነገር ግን በተግባር ከመገለጹ በፊት እኔ ምንም አይነት ጥርጣሬ አልነበረኝም። በጣም እንደምታፈቅረኝ አውቃለሁ። ከኔ በላይ እንደምታፈቅረኝ አውቅ ነበር። ከመጀመሪያው ጀምሮ የእናንተ ታሪክ ስሰማው የሆነ ፊልም የሚመስል ነገር አለ። አንድ አብሮነታችሁ እንደቀጠለ ነው ከልጅነታችሁ ጀምሮ ከምደባም ከምንም ከዛ ደግሞ መጨረሻ ላይ ሲመጣ ደግሞ ብለር ታይፕም በቃ ብዙ ነገራችሁ ማች ያደረገ ሰዎች ናችሁ እና በጣም ይሄ ልዩ ነገር ነው እንዳላችሁ ከፈጣሪ የተሰጠ ነገር ስለሆነ ማለት ነውና ከባዱን ጊዜ ያለፋችሁት ከዛ በኋላ ያለው ህይወት ምን ይመስላል? ከፈተና በኋላ ያለው ህይወት ትጨምራለች። እሱም ከባዱ ጊዜ ያልፈነዋል። ከዛም በኋላ በርግጥ የሚቀጥሉ ነገሮች አሉ። ምክንያቱም የጠንካራ ፍቅር ውጤትም
ኦልሬዲ በተግባር ስለተገለጸ ከተግባሩ በኋላ እያደገ የሚመጣ ነገር እየጨመረ የሚመጣ ነገር የሚያቆም ነገር ስላልሆነ ማለት ነው ይሄ ነገር ነው። ስቲል ግን እሷ ጋር ያለው ነገር አሁን ውሃ ጠጣ ሆይ አሁን ምግብ በላ ሆይ አሁን እንደዚህ ያረክ ሆይ አሁን እንደዛ አረክ ሆይ የተቀመጡ ነገሮች ያው ክትትል ታረጋለ እና በጣም በተነከረ መልኩ እየቀጠለ ያለበት ጸዳል እንዴት ማለት አሁን ከእንትኑ በኋላ ላልከው ነገር ያው እያንዳንዷ ቀን ለኛ አዲስ ናት። እያንዳንዱ ቀን መሽቶ ሲነጋ ሁሌ አዲስ ነው ማለት ይሄ ቀን ለኛ የተሰጠን ነው። ብዙ አልቀሳችሁ ወደ መሳቅ የመጣችሁበት ጊዜ በቃ አዲስ ቀን በመጣ ቁጥር አዲስ የተሰጠ ስጦታ ከእግዚአብሔር የተሰጠ አዲስ ቀን እንደሆነ ነው የሚታየኝ ማለት ነው። ያው አዲስ ቀን ቢቻል በጥሩ ሁኔታ ምንም ሳይባክን እኛም ጋር ልጆቹም ጋር ማድረግ ያለብንን ነገር በጊዜው እያደረግን የተሰጠንን እድል እየተጠቀምን የምንኖርባት ጊዜ ናት። አሁን መዋደዱ ምናምን የሚለው ነገር እሱ ላይ ምንም እንትን የለም። በመስዋዕትነት የታየ ስለሆነ እሱ ስለ ፍቅር ለእናንተ ማንሳት አድካሚ ነው የሚሆነው። ስለዚህ አሁን አንዳንድ እድል ልስጣችሁና በኋላ ላይ የምታመሰግኑት ሰው ካለ እድል ሰጣችኋለሁ። ግን እርስ በራሳችሁ በፍቅር ቃላት የምትላት ነገር ካለ እሷን በእርግጥ ባለቤትን ማመስገን አይቻልም። ለምን እንዳልከው ያንተ ናት፣ ምንም እንትን የለውም። እና ማለት የምትፈልገው ነገር ካለ ለጸዳል እድሉን እሰጣለሁ። ጸዳልም ደግሞ ለቴድሮስ የምትይው ነገር ካለ እድሉን እሰጥሻለሁ። ከቴድሮስ እንጀምር። አዎ ትክክል ነው። እንዳልከውም ማመስገን አይቻልም። እኔ ከዛ ከህንድ እንደመጣን ምስጋና እንትን ሳረግ እሷን አላመሰገንኳት። እንኳን ደስ አለሽ ነው ያልኳት። ምክንያቱም አለሁልሽ ኖርኩልሽ የሚል ነገር ነው የገለጽኩላትና ያው በጣም አፈቅራታለሁ፣ በጣም ወዳታለሁ። ህይወቴም ናት። ያው ወድሻለሁ፣ አፈቅርሻለሁ በተደጋጋሚ የገለጽኩላት ስለሆነ በይፋ ያው በጣም አፈቅራታለሁ። ህይወቴ ነሽ። ጸዳል እኔ ማለት ያው ቴድሮስ እግዚአብሔር ረጅም እድሜና ጤና ይስጥልኝ እላለሁኝ። ያው እኔም እወድሃለሁ። አቶ ቴድሮስና ወይዘሮ ጸዳል እንግዲህ ከናንተ ከሰማሁት ከአጠቃላይ ይህን ፕሮግራም የሚከታተል ሰው ከናንተ ህይወት ውስጥ በጣም ብዙ ነገሮችን ይማራል እና ብዙ ነገሮችን ማግኘት የምንችልበት ትዳር ነው የእናንተ ትዳር። በሱ ደግሞ በጣም እድለኛ ነኝ እኔ ከጎናችሁ ራሱ ይህንን ታሪክ እኔ በመስማቴ ማለት ነው። ፈጣሪ ደግሞ ለእናንተም ሁለተኛ እድል እንዳላችሁት ሁለተኛ እድል ስለሰጣችሁና ያለፉትን ያለቀሳችሁባቸው ደስ የማይሉ ጊዜያት አልፎ ደግሞ ዛሬ በፈገግታ በሳቅ በጨዋታ ስለተገናኘን ፈጣሪ እናመሰግነዋለን እና ከዚህ በኋላ ደግሞ ባለው በቀሪ ህይወታችሁ ረጅም ጤናን ረጅም እድሜና ሙሉ ጤናን እንመኝላችኋለን። እኛም በጣም ደስተኞች ነን። ለብዙዎች የሚተርፍ ታሪክ እንዳላችሁ ሁሉ የእናንተ ልጆችም ደግሞ ልክ ከእናንተ አርአያነት ወስደው ልክ ለብዙዎች የሚተርፍ ነገር እንዲያደርጉ ምኞታችን ነው። ልጆቻችሁም በጥበብና በሞገስ ፈጣሪ ያሳድግላችሁ ማለት እንወዳለን። ብዙ ትዳሮች አሉ በዚህ ሰዓት እየተፈተኑ ያሉ በብዙ መልኩ ችግር የገጠማቸው ትዳሮች አሉና ከእናንተ ታሪክ ውስጥ የሚወስዱትና ትዳራቸውን የሚያክሙበት የሆነ ነገር እንደሚያገኙ በእርግጠኝነት መናገር እችላለሁ። በጣም እናመሰግናችኋለን። እኛም እናመሰግናለን። ኢቢኤስ ባለትዳሮች ፕሮግራም ረጅም ርቀት አቋርጦ ወደ ቤታችን መጥቶ የኛን ታሪክ ይጠቅማል ብሎ አስቦ ይህንን ፕሮግራም በቤታችን ውስጥ በማዘጋጀቱ ከልብ እናመሰግናለን። እኛም እናመሰግናለን በጣም ጸዳል ማለት ኢቢኤስ ፕሮግራም ይሄን ያህል መንገድ አቋርጦ መጥቶ የኛ ትንሿንም ቢሆን ተሞክሮ ለሌላው ይጠቅማል ብሎ ይሄ ጊዜውን ፈጅቶ ተሞክሮ ለሌላ እንዲሰጥ እንትን ያለበትን መንገድ ፕሮግራሙን አዘጋጅቶ በዚህ መልኩ የመጣበትን መንገድ እናመሰግናለን። ምን ነገር የምታመሰግኑትን ቤተሰብ ማመስገን ትችላላችሁ። እሺ ያው ቅድም በተለያየ ጊዜ በመሀል እንደገለጽ ነው ከሷ አካል ከመስጠት ባሻገር ትልቁ ነገር ገንዘብ ነበረ። እንዳልኩም በ15 ቀን ውስጥ ባልሞላ ጊዜ ውስጥ የዞኑ ማህበረሰብ ከዞኑም ውጪ ያሉ
ከአዲስ አበባ ውጭም ያሉ ወንድ ጓደኞቻችን፣ ቤተሰቦቻችን የማናቃቸው አካላቶች በጸሎት ገንዘብ በመርዳት የተባበሩን ብዙ አሉ። ስለዚህ ከዚህ ጋር ተያይዞ የሁሉንም ስም መጥራት አንችልም። ነገር ግን ደግሞ በተለይ ዞን አስተዳደር ይሄንን ጉዳይ እንደሰማ ኮሚቴ አዋቅሮ ከዛ በኋላ በ15 ቀን ባልሞላ ጊዜ ውስጥ በአጠቃላይ ያሉ የወረዳ መዋቅሮች፣ የከተማ አስተዳደሮች በማስተባበር ከ5 ሚሊዮን ብር በላይ ለሕክምና የሚያስፈልግ ገንዘብ አሰባስቦ የሰጡበት ሁኔታ አለና ከዚህ አንጻር በዋናነት የዞኑ አስተዳደር ክቡር አቶ ላጫ ጋሩማን ይህንን ኮሚቴ ሲመሩ የነበሩት የዞኑ ምክትል አስተዳደር ክቡር አቶ አበራ ወንድሙንና አጠቃላይ ኮሚቴውን ሲያስተባብሩ የነበሩ ወንድም አብዶ ሐሰን፣ ወንድም ሳሊም፣ ወንድም አምስር ሽምበዛና ወንድም ዳርጌን ያው በአጠቃላይ እናመሰግናለን። ከዛ ባሻገር ቤተሰቦቻችን ቅድም እንደተባለውም በተለያየ ጊዜ ቤተሰቦቻችን ከፍተኛ አስተዋጽኦ ከፍተኛ መስዋዕትነት ከፍለው ከጎናችን ቆመዋል። በጥቅል ቤተሰቦቻችን የሷም የኔም ቤተሰቦች እናመሰግናለን። በተለየ ሁኔታ ከጎናችን አብሮን ህንድ ድረስ ሄዶ ያስታመመኝ የሷ ታናሽ ወንድም ነው። ወንድማችን ሽመክታውላቸውንም ከልብ አመሰግናለሁ። እኛም በጣም እናመሰግናለን። ያው ጸዳል የምትጨምር የለም መቼም አይደል? የተረሳለ ትንሽ እሺ፣ የተረሳ ማለት አሁን እዚህ ቤታችን ድረስ መታችሁ ይሄንን ፕሮግራም ለሌላው እንድናካፍል ያደረገችን የዞናችን የባህል ቱሪዝም ኃላፊ መሲ እንድናካፍል ጉትቆታም አድርጋ ለዚህ እንትን ያለችን እሷ ናት። ከዛም ምናልባት እኔ አሁን እዚህ ቦታ ቀርቤ ሁሉንም ስም መጥራት ባልችልም ቤተሰቦቻችን የሱም የኔም ካጠገባችን ያልተለዩት እህቶቼ የሱም እህት ምንም ካጠገቤ ያልተለዩት በቃ በየትኛውም ጊዜያቸው ደርሰን እስክንመጣ አሁንም ጨምሮ አሁንም ድረስ ካጠገቡ ያልተለዩ እህቶቼ ያሉ ጓደኞቼ፣ እንደዚሁም አጠቃላይ የዞኑ ማህበረሰብ ሀገር ውስጥም ያሉ ውጭ ሀገርም ያሉ ለኛ በገንዘብም በጸሎትም ያገዙን ስላሉ ለነሱ እድሜ ይስጥልን ከጤና ጋር በልጅ ልጅ ይባርክ ሁሉንም የሚል እንትን ከአጠገቤ ያልተለየችው እናቴም ነበረች። ለነሱ ምስጋና ማቅረብ ነው። ያው ብዙ ሰዎች አሉ ስም ጠርቶ ስለማያልቅ ሁሉም ማህበረሰብ ግን አመሰግናለሁ የሚል ያው ዛሬ አቶ ቴድሮስ እና ወይዘሮ ጸዳል ቀረጻ የመጀመሪያቸው ቀን ስለሆነ የተረሳችሁ ሰዎች ካላችሁ ተረዷቸው። እሺ፣ ቀረጻ አስደንግጧቸው ሊሆን ይችላል። የዛሬ የቅዳሜ ከሰዓት የባለትዳሮቹ ቆይታችን ይህን ይመስል ነበረ። ሌሎች የቅዳሜ ከሰዓት ፕሮግራሞች ይቀጥላሉ። አብራችሁን ቆዩ። የምናዘጋጃቸው አዳዲስ ነገሮች እንዳያመልጣችሁ እዚህ ጋር ጫኑ። ሰብስክራይብ የሚለውን ቁልፍ ለመጫን እዚህ ጋር ጫኑ። በቀጣይ ቪዲዮዎች እንገናኛለን። እናመሰግናለን።